ናቲ በጣም ከባድ ድብደባ ደረሰበት። ክብሮም ቅዱሴ እንግዲህ ከቤት አባሮት ነበረ በሰላም ምክንያት ማለት ነው። ከሰላም ጋር ከተጣላ በኋላ ተናዶ ወደ ቤት ሲገባ ደግሞ ቤቱ ተመሰቃቅሎ ስለነበረ የሰላም አፍቃሪ ቤት ገብቶ እንግዲህ ቤቱን አመሰቃቅሎት ነበረ። ቤቱን የእብድ ቤት አስመስሎ ነበረ የወጣውና በዛ ምክንያት ተናዶ እንግዲህ ማንንም ማግኘት ማንንም ማየት አልፈልግም በማለት ከቤት አባሮት ነበረ። ከቤት ከወጣ በኋላ የሚሄድበት የለኝም እባክህ ወንድሜ እንዴት ከቤት ታባረኛለህ ብሎ እየተማጸነው ነበር ከቤት የወጣው ማለት ነው። ከቤት ከወጣ በኋላ መሄጃ አልነበረው እዛ ተደብድቦ መንገድ ላይ ማለት ነው። ልጁ ደብድቦት ነበረ፣ እየደበደበው ነበረ ድራማው ራሱ ያለቀው። በጣም በጣም ትልቅ ጉዳት ነው እንጂ ያደርሰውበት የሄደው። ከዛ በኋላ ለሚደውለው ሰው ስላልነበረ ለኒና እየደውለው እባክሽ ኒና ድረሽልኝ በጣም ከባድ ነገር ውስጥ ገብቻለሁ ብሏት ነበረ ማለት ነው። እና እሷ ደግሞ በድንገት ተነስታ ከሌሊቱ 8 ሰዓት ይሆናል እነ ጽናት ጋር ሄዳ ነበረ። ጽናትና ኪራን ያስደነገጠቻቸው እንዴ ናትዬ በጣም ታሟል፣ ቅዱሴ ከቤት አባሮታል፣ ከባድ ነገር ደርሰውበታል እና እባካችሁ እንርዳው ብላ ስትማጸናቸው ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 199 ተለቋል። ክፍል 199 ላይ እንግዲህ ሰላም ማነች ሰንዬና ጆከር እስካሁን ድረስ እየተጨነቁ ነው። ማሰራሪያ እየደረሰባቸው ነው። ከቤቱ ርቆ ሄደዋል ማለት ነው። ሌላ ቦታ ናቸው እና ሰንዬ በጣም ፈርታለች። እኔ መታሰር አልፈልግም፣ በዛውም ደግሞ በማላቅበት ነገር ራሳቸው አግቶ እኔን ለመጉዳት በማይሆን ነገር በስተት የተፈጠረ ነገር እኔ መታሰር አልፈልግም በማለት ጆከር ስትማጸነው ነበረ። ጆከር ደግሞ እኔ ያለሁልሽ፣ እኔ እያለሁ መቼም አትታሰሪም ብሏት ነበረ እና አሁን ከጎኗ ነው። እስካሁን ድረስም ብዙ ነገር አሳልፏል። የገዛ ጓደኛውን ክዶ እሱን ገለዋል ማለት ነው እሷን ለማዳን። ስለዚህ አሳልፎ እሷን አይሰጣትም መቼም ማለት ነው። እሱን እርግጠኛ ነኝ ማለት ነው። ቤተሰብ ጽናትዬና ኪራ ያው በጣም ደስተኛ ናቸው። ጽናት ደስተኛ ናት ማለት ነው ከምንም እና ከማንም በላይ በዚህ ሰዓት። ምክንያቱም የምትወደውና የምታፈቅረው ሰው በእጇ አስገብታለች ማለት ነው። እና ፈጣሪ ከዚህ በላይ ደስታቸውን ያብዛላቸው። ጽናት በቅርቡ ልጅ መውለድ አለብሽ ብሏታል ማለት ነው ኪራ። ምክንያቱም ከዚህ በፊት ልጅ ሊወልዱ ሲል ነበረ ልጃቸው እየወረደባቸው። አሁን ደግሞ በትዳር ይዘዋል፣ አንድ ቤት ውስጥ ናቸው። ሽማግሌ ተልከው በክብር አግብቷታል ማለት ነው። ስለዚህ ልጅ ቢወልዱ ጥሩ ይመስለኛል። እናንተስ ምን ታስባላችሁ? የኔ ውድ የሆናችሁ ቤተሰቦቼ ማለት ነው።